አሁን ብሩ ላኪ ሌላ ሰው ከምትጎዱበት እኔ እዚሁ ብጠቀምበት ይሻላል። የማትረቢ ቆይ ከኔ እንኳን አትማሪ። እኔ ያን ሁሉ ክፋትና ተንኮል ሰርቼ ምን ጠቀመኝ? እስኪ ምን ተጠቀምኩ? አሁን ብሩክ ይሄን የምታወሩን ሲሰማ እኔን ያምነኛል። ደግሞ ዝም ብለሽ እንደፈለግሽ ትዳሩን ስትበትኝ ዝም ብያለሁ። ማለት ማይ ሄሎ ማለት ደውዬለት እየመጣ ነው። ስለዚህ ቶሎ ብለሽ ብሩን አስገቢ። እኔ አላምንሽም። ቤት ድረስ መጣለሁ አለሽ? አዎ እየመጣ ነው። ደውዬለታለሁ። ከፈለግሽ ደግሞ ማረጋገጥ ትቻለሽ። እሺ ችግር የለውም ማይ፣ እኔ አምንሻለሁ። እሺ ችግር የለውም። ባይሆን ቶሎ ብለሽ ብሩን አስገቢ። እሺ ችግር የለም፣ እልክልሻለሁ። አይ ብሩክ፣ ለዚህ ልብክ ነው ሚስት እንደዛ የምትተማመንብህ? ቅድስት ሄሎ ማህሌት፣ ገንዘቡን አስገብቼልሻለሁ፣ ልኬልሻለሁ። እሺ ችግር የለውም። በቃ ቻው፣ ደህና ዋይ። እሺ ቅድስት አንቺ ቅድስት፣ ምንድን ነው? ቅድስቴ የሆነ ቃል ልቀበል ፈልጌ ነበረ እና ደግሞ እቃው ትንሽ ይከብዳል። ስለዚህ አብረን እንድንሄድ ፈልጌ ነበር። የት ነው? እኔ እንጃ። ቆይ አንዴ ልደውልለት። ይውልሻለሁ። ሩቅ ከሆነ ግን አልሄድም። መድብል መጥቷል፣ ሊፈልገኝ ይችላል። ውይ ቅድስት፣ ስንት ጊዜ ነው የምነግርሽ? አንቺ ሞግዚት አይደለሽም እያልኩሽ እኮ ነው። አለም እኔ በእናትሽ በቃ ተነሽ። እኔ ጭቅጭቅም አልፈልግም። ተነሽ። እሺ ቅድስቴ ነይ። እጂ ልቀቂ። ቅድስት ብሩክ የሆነ አበባ ይዞ። ምን? አዎ ቅድስት፣ ራሱ ብሩክ ነው። አበባ ይዞ አታይሽም እንዴ? ቆይ ብሩክ ምን እያደረገ ነው? አንቺ ከንቱ ስንት ቀን ትነግሪት ነገር አልሰማልሽኝ? ይሄው መጨረሻሽ እንዴ! ምን ሆነሻል? ቢያንስ እንኳን ከማን ጋር ነው የማግጥብሽ? እኔ እንጂ በይኔ እህቴ። ያላምነው እኔም እኮ ለዚህ ነበር አትመኙ ስልሽ የነበረው። ወይኔ ቅድስት፣ የጉድ ሀገር ገንፎ አበባው ለማህሌት ነው። ወይኔ ጉዴ! ቅድስት ቀና በይ፣ ማህሌት መጣችልሽ። ማህሌት! ወይኔ ቅድስት፣ ወይኔ አበባው ለማህሌት ነው። ወይኔ ቅድስት፣ ለምን ነበር የፈለግሽ? እሱ ሄደን ባሳይካ ይሻላል። እዚህ አይሆንም? አዎ በህልሜ ነው ወይስ ባይኔ ነው? ይሄ አይሆንም። እሱም
የብዙ ጓደኞቹ ጥሎሽ አመላላሽ መሆን ሰልችቶት ባንኮኒዎች ላይ ማንቀላፋት መሮት ቤቱ ዝርክርክ ስላለበት ባህር ማዶ የላካት ፍቅረኛው አልመለስ ስላለችው ዘሎ ሲጠግብ ያው ዞሮ ዞሮ መዝጊያው ጭራሮ እንደሚባለው የጓደኞቹ ልጆች ክርስትናን ሲሆኑ እንዳይቀር ሊሆን ይችላል። በዚህና በዚያ ሰበብ የተወጠነ ትዳር መጋረጃው ግን ፍቅር ነው። ሆዴ፣ አይኔ፣ እናት፣ አባት፣ ፍቅሬ፣ ቆንጆ የሚሉት ቁልምጫዎች ደግሞ የመጋረጃው ማድመቂያ ቀለሞች ናቸው። ችግሩ በኋላ ነው። ትንሽ ነፋስ ነፍሶ መጋረጃውን ሲገልጠው አንድ ሰው መጥቶ መጋረጃውን ረግጦ የበጠሰው ዕለት ትዳሩን ያርገኝ ነው። በዚህ ጊዜ የተለኮሰ እሳት የእሳት አደጋ መኪና አይደለም፣ መላእክት አያረጋጉትም። ጥንድ የነበሩትን ሳይለያይ አይኔ ሆዴ የነበሩትን አይንና ናጫ ሆድና ጀርባ ሳያደርግ ነገሩ በቀላሉ አይበርድም። ልጆችን ለምን ከፈተና ወደቃችሁ? ለምን ከዩኒቨርሲቲ ተባረራችሁ? እንዴት ኤፍ አመጣችሁ? እንዴት ጫት፣ ሲጋራ፣ መጠጥ ለመዳችሁ? የተባሉ እንደሆነ የሰበብ መጋረጃዎቻቸውን ይከፍቱታል። አገሩ ያስጠላ ነበር። የደረሰኝ ፊልድ ጥሩ አልነበረም። አስተማሪው ነው ያበላሸብኝ። ምን ላድርግ ሲደብረኝ? ምንም ሳላደርግ የፈተና ወረቀቴ ላይ ፈረመብኝ። ጭንቀት ይዞኝ ነው እከሌ ደብተሬን ተወሶኝ ሳላጠና። እኔ ፈተና ዕለት አልነበርኩም፣ በጓደኛዬ ግፊት ነው። አስተማሪው ጠይቆኝ እምቢ ብዬው ነው። የመሳሰሉ የሰበብ መጋረጃዎች ይደረደራሉ። ለነገሩ የማን ልጆች ሆኑና? አባት ለምን ሰከርክ ሲባል ይኸውልሽ መስሪያ ቤት ኦዲት ጎሎብኝ ካለቀዬ ተጣልቼ አንዱ ልጋብዝህ ብሎኝ፣ መቼም የሰው ገንዘብ ይጥማል። ኑሮውን የሚያሰክረው መጠጥ መስሎሽ ነው? ምን ላድርግ ብለሽ ነው? እንጀራ የሚሰራው ውሃ ነው ብዬ ውሃውን አስቀደምኩ ሲባሉ ሰምቶ ያደጉ ልጆች ምን ሊሉ ነው? ለምን ኑሮ ተወደደ የተባለ እንደሆነ ድርቅ እንጂ ረሃብ የለም። የኑሮ ውድነቱ በኢትዮጵያ ብቻ የመጣ አይደለም፣ የእድገት ዋነኛ ምልክት ነው። ኑሮውን ለማረጋጋት ጤፍና ዘይት ላይ ተመን አድርገናል። ገበሬው ጾም መጾም ትቶ መብላት ስለጀመረ ነው የሚሉ የስላቅ መጋረጃዎች አስመርረውናል። ኑሮን የሚያውቃት ነዋሪው ነው። ኑሮን በሪፖርት ብቻ መረዳት አይቻልም። ውጣ ውረዱን፣ መሙላት መጉደሉን፣ እንዲህ ነው እንዲያ ነው ለማለት መጋረጃውን ከፍቶ ውስጡን ማየት ይጠይቃል። የኑሮን ጉዳይ በአንድ ቀን የፓርላማ የውይይት መጋረጃ አይጋረድም። በ20 ልክ ጥራዝ የጥናት ወረቀት ሊቀመጥ አይችልም። ጉዳዩ ከዚያም በላይ ነው። አፍን ሞልቶ ኑሮ እንዲህ ነው ብሎ ለመናገር በወር ደመወዝን ተቀብሎ 5 እና 6 ቤተሰብ አስተዳዳሪ መሆን ይጠይቃል። እታች ወርዶ መጋረጃውን ገልጦ ጓዳ ጎድጓዳውን ማየት፣ ከ4 ኪሎ ቀጥታ ቦሌ መሄድ ሳይሆን ወደ ጨርቆስ፣ ሪቼ፣ ጉለሌን ማዳረስ፣ ከቤተ መንግስት ወጥቶ ሸራተን መግባት ሳይሆን ከሸራተን ጀርባና ጎን ዞር ዞር ማለት ያሻል። በሚያብረቀርቅ ሽንጣም መኪና በሹፌር መጓዝ ሳይሆን አንዳንዴ ታክሲ ጠብቆ ብሎም ተሰልፎና ተጋፍቶ መሄድ ግድ ይላል። ጉዳይ ለማስፈጸም 7ኛ ፎቅ ላይ በአሳንሰር ሊፍት ሳይሆን በእግር እየወጡ እየወረዱ 20 ቀን መመላለስ ይኖርብን ይሆናል። የዛኔ ኑሮ በትክክል ይገባናል። ህብረተሰቡ እንዴት እንደተጎዳ እንደተጎሳቆለ፣ እውነታው የት እንዳለ፣ የብዙሃን ኑሮ ምን እንደሚመስል ጥርት ብሎ ይታየናል። ካልሆነማ አልተግባብቶም ነው። በአንዲት ጥራዝ የሉክ ግርዶሽ በደፈናው እንዲህ ነው ማለት በፍጹም አይቻልም። 125 ዓመት ያሳለፈችው አዲስ አበባ መጋረጃዎቿ ከእድሜዋ በላይ ነው። መሬቷን ሰውን ከተወለደበት ቀዬ አፈናቅለን ቆርቆሮ፣ እንጨትና የብረት መዝጊያ ሸልመን አባረን በቆርቆሮ ጋርደን አስቀምጠነዋል።
ስንቶቹ ሕፃናት ኳስ የሚጫወቱበትን የሚቦርቁበትን ቦታ በግንብ አጥረነዋል። ትላልቅ ፎቆች የጋረዷቸው ጭቃ ቤቶችስ፣ ሕንፃዎች በእነሱ ታኮ የቆሙ ያክል የተሸማቀቁት ባለ እንጨት ማገር ቤቶችስ፣ መጋረጃዎቻቸውን አንስተን ተገቢ መፍትሄ መስጠት ይገባናል። በኢቲቪ የሚወራው እድገትና በእውን አዲስ አበባ ውስጥ ያለው እድገት እኩል አይደለም። የከተማዋን ከንቲባ ኢትዮጵያ ቴሌቪዥን ሸፍኗቸዋል። ብዙ ቤተሰቦች የሚበላ የሚቀመስ አጥተዋል። ብዙ አባወራዎች በእህል ዋጋ ንረት፣ በቤት ኪራይ ጭማሪ፣ በስኳርና ዘይት እጦት፣ በንዴት ደም ግፊታቸው ጨምሯል። ስኳራቸው አሻቅቧል። ጨጓራቸው ተልጧል። ታክሲ ለማግኘት በሚደረግ ግፊያ ብዙ እህቶቻችን ተገፍትረዋል። ንብረታቸው ተሰርቋል። መብታቸው ተገፏል። ነገር ግን ቴሌቪዥኑ የታክሲ ችግር እንደሌለ ይዘግባል። የአዲስ አበባ ነዋሪ ጠግቦ እንዳደረ ቁርስ ባልበላ ሆዱ ጋዜጠኛው ይደሰኩራል። ቀበሌ፣ ወረዳ፣ ዞን እንዲሁም ክልሎች ወንበር ላይ የተቀመጡ ባለስልጣኖች ብዙ ነገር ጋርደውብናል። መቼም አንድ ሀገር የእነዚህ ስብስብ ውጤት ነው። የህዝብ ጥያቄና ቀበሌ፣ ወረዳ፣ ዞንና ክልል ላይ ያሉ ባለስልጣኖች ጥያቄ አይገናኝም። ቢወከሉም እነሱ የወንበራቸው ጠባቂ እንጂ የህዝብ ጆሮና አንደበት አይደሉም። ስለዚህ ብሶቶችን በመጋረጃዎቻቸው አፍነዋቸዋል። ብዙ የወደቁ ስራዎቻቸውን የሐሰት አሃዝ በመሙላት ጋርደዋቸዋል። ያልተሰራው ተሰርቷል ተብሎ ሪፖርት ተልኳል። ምክንያቱም ግምገማው በላኩት ሪፖርት ስለሆነ ቀጣይ ስልጣን የሚመጣው በቀሻሸቡት የሪፖርት አሃዝ ላይ ስለሆነ እነሱ ዋሽተው ሌላ ያስዋሻሉ። በመጀመሪያ ከስራቸው ያሉትን ሰዎች ነገሩን እንዲቃርዱት ያደርጋሉ። ቀጥሎ ራሳቸው እውነታውን ጋርደው የሚያሾመውን ሪፖርት ይልካሉ። ከላይ ያሉትም ሰው ግርዶሹን ለዓለም ያስተጋባሉ። ተማሪው ከትምህርት ቤት ይቀርና ለምን ቀረ ሲባል ሱሬ ታጥቦ አልደርቅ ብሎኝ ነው ይላል። አስተማሪው ዝም ይሉታል። እንዲሁ ሌላ ቀን ይቀራል። አስተማሪው መልሰው ዛሬ ደግሞ ምን አገኘህና ቀረህ ይሉታል። ተማሪውም የእርሶ ሱሪ ታጥቦ ተሰጥቶ በአጥር ላይ ስላየሁት አይመጡም ብዬ ቀረሁ አላቸው። ሰበቦቻችን ሁሉ እንደዚህ ሰነፍ ተማሪ ነው። በሰበብ በአስባብ ሀገር አትለማም። ዓላማ ግቡን አይመታም። ሆድ ጠግቦ ማደር ይሳነዋል። ልንደርስላቸው የሚገቡ ብዙ ጉዳዮች በመጋረጃው ታፍነዋል። ስለዚህ እባካችሁ መጋረጃውን ከፍተን እንግባና ቀጥታ ዋናውን ጉዳይ እናግኘው። ላይብረሪያን አንድ የቆየ የታሪክ ክስተት ከጋዜጣ ላይ ለማንበብ ፈልጌ ቀድሞ ወደ ተማርኩበት አንደኛና ሁለተኛ ደረጃ ትምህርት ቤት ላይብረሪ ሄድኩ። የቀድሞ ትምህርት ቤት ላይብረሪ ብዙም አልተለወጠብኝም። ላይብረሪያኑ ቀድሞ የማውቃቸው ናቸው። የላይብረሪው ክፍል ያው ቢሆንም የክፍሉ አቀማመጥ ተቀይሯል። የክፍሉ ቀለም አዲስ እንደሆነ ያስታውቃል። ቢሆንም እንደ ድሮ ቢጫና ነጭ ቀለም ነው የተቀባው። ቅዳሜ ቀን ስለነበር ብዙ ተማሪዎች በላይብረሪው ባይኖሩም ሴትና ወንድ ተማሪዎች ጥንድ ጥንድ ሆነው አልፈው ተቀምጠው ያጠናሉ አላልኩም። ግን የደራ ወሬ ይዘዋል። ድምጻቸው ባይሰማም ፊታቸው ላይ ፈገግታ ይታያል። እንስቶቹ ይሽኮረመማሉ። መቼም ግልጽ ነው ወንዶቹ እያሽኮረመሟቸው እንደሆነ። ከተማሪዎቹ ፊት ለፊት ካለው ጠረጴዛ ላይ ኢንሳይክሎፒዲያ፣ የተዘረጋ ደብተር፣ የታጠፈም ያልታጠፈም የመማሪያ መጽሐፍ አለ። ላይብረሪስቱን ምን ፈልጌ እንደመጣው ገለጽኩላቸውና ጋዜጣው እንዲሰጡኝ ጠየኳቸው። ላይብረሪስቱም ፍርጥም ብለው የለም አሉኝ። ለምን? የት ሄደ? እኔ ስማር አንብቤው ነበር እኮ አሁን የት ሄዶ ነው አልኩ ኮስተር ብዬ። ላይብረሪስቱ ቀዝቀዝ ብለው እሱማ ተሸጠ። በጣም ስለገረመኝ እንዴት ይሸጣል? ይህን የሚያክል ትልቅ ተቋም ልክ በሱስ እንደተጠመደ ጎረምሳ ጋዜጣ እያወጣ ይሸጣል? ስንት ታሪክ ያለውን ጋዜጣ አልኳቸው።
እሳቸውም መልሰው እኔ ምን አውቃለሁ ሸጡት አሉኝ ፊታቸውን አጨፍግገው። ግን ከዚህ ተቋም እንዲህ ያለ ድርጊት አይጠበቅም አልኩ ኮስተር ብዬ። አይ ልጄ እዚህ እኮ ችግር አለ። የትምህርት ቤቱ ዳይሬክተር ሲቀየር ህጉም ደንቡም ይቀየራል። አንዱ ዳይሬክተር አንድ ደንብ አጽድቆ ሲሄድ አዲሱ ተተኪ ደግሞ ህጉ በጎም ይሁን መጥፎ ነገሩን ሳይመረምር ዝም ብሎ ይሽረዋል። ለነገሩ አገሪቱን ባዶ ያደረጋት እንዲህ ያለ አሰራር ነው። ድሮ ትዝ ይለኛል ደርግ ኃይለ ሥላሴን ተክቶ ስልጣን ሲይዝ የኃይለ ሥላሴን ፎቶ ከመጽሐፍ ውስጥ ያስደልዙና ያስገነጥሉ ነበር። የጃንሆይን ነገር የሚያወሳ የሚያስታውስ ነገር ሙልጭ አድርጎ አጠፏቸው። የደርግ ተተኪዎች ወደ ስልጣን ሲወጡ እንዲሁ የደርግን ነገር ሁሉ ጥንብር ኩሱን ያውጡት ጀመር። ኢትዮጵያ ትቅደም የሚለውን ጥቅስ እንኳን እጅግ አድርገው መርዘው ጣሉት። የሚገርመኝ እነሱ አንዴ በግብርና፣ በኢንዱስትሪ፣ በልማታዊና በትራንስፎርሜሽን እቅድ የሚለፉት ኢትዮጵያን ኋላ ለማስቀረት ነው አይመስለኝም፣ ለማስቀደም ለማደስ እንጂ። ነገር ግን ደርግን ተክተው ስለመጡ ብቻ ቃሉን ደመኛ አደረጉት። ያለፈውን የመናቅ የማጣጣል ራስን አብዝቶ የማፍቀር በሽታ ነው። ልጄ ይኸውልህ ጋዜጣው ታሪክ እንደሆነ ለብዙ ነገር እንደሚጠቅም ነግሬያቸው ነበር። አለቆቹ ግን እምቢ አሉና ኪሎውን በ5 ብር ሸጡት። ከተማረ ሰው ብሎም የተማረ ኃይል ያፈራል ተብሎ የሚጠበቅ ሰው የሚሰራው ሐሳብ የላቸውም። የስንት ዓመት ታሪክ 2000 ባልሞላ ብር ሸጡት። ለምን ብለህ ስጠይቃቸው ምን ያደርጋል ይሉሃል። ላይብረሪስቱ ፊታቸው ላይ የታፈነ ቁጭትና ስቃይ እንዳለባቸው ያስታውቃል። እኔ እዚህ መስሪያ ቤት ከተቀጠርኩ 12 ዓመት አልፎኛል። ግን ይገርምሃል የመስሪያ ቤቱ የቋሚነት ሰራተኛ ደብዳቤ አላገኘውም። በየዓመቱ የኮንትራቱ ሊያስፈርሙኛል እንጂ። እኔ እዚህ ቁጭ ብዬ 5 ዳይሬክተሮች አይቻለሁ። ለሁሉም ዳይሬክተር ባዕድ ነኝ። በጣም ነው የሚያሳዝነው። እንዲህ ያለ ነገር የሀገሪቱ ባህል ነው መሰለኝ። ኢትዮጵያ ቋሚ ትውልድ የላትም። ሁሉም ጊዜያዊ ነው። ያለፈውን ፌውዳላዊ በማለት ከቦታው አሰናበቱት። ቀጣው ሶሻሊዝም፣ አሁን ደግሞ በአብዮታዊ ዲሞክራሲ ተተካ። ሶስቱም የጋራ የሚሉት አንድም ነጥብ የላቸውም። እንዴት አንድ ሀገር 50 ዓመት ባልሞላ ጊዜ ውስጥ 3 ብሔራዊ መዝሙር ይኖራታል? ቋሚ ለመሆን ስንት ዓመት መስራት ያስፈልጋል? ለዚች ሀገር እውነተኛ አንደኛ ባለሙሉ መብት ለመሆን መስፈርቱ ምንድን ነው? የፓርቲ አባል መሆን? 1 ለ5 መደራጀት? ወይስ ሕግ፣ ሞራል፣ ምግባር የሚጠይቀውን መስራት? ወይስ ሌላ መስፈርት አለው? ላይብረሪው ውስጥ የተቀመጡት ሴትና ወንድ ተማሪዎች አያጠኑም። እንደውም ጭራሽ ጮክ ብሎ ይሳሳቁ ጀመር። ላይብረሪስቱ ቀና ብሎ አይተዋቸው ወደ ጨዋታው ተመለሱ። ገረመኝ። ድሮ ቢሆን ከላይብረሪው እንደሚያስወጡ ስለማወቅ ፍጥጥ ብዬ ያየኋቸው። ገባቸውና ንግግራቸውን ቀጠሉ። ስማ ልጄ፣ ትውልዱም ቢሆን አይረባም። እኔ እነዚህ ልጆች ከዚህ ባባረራቸው ጫት፣ ሲጋራ፣ መጠጥና መሸታ ቤት ነው የሚሄዱት። ይህ የባሰ ጥፋት ነው። ስለዚህ እዛ ከሚበላሹ እዚህ ብረብሹ ይሻላል። እዚህ ቁጭ ብዬ ብዙ ነገር እታዘባለሁ። ተማሪው የውሸት ነው፣ መሰረት የለውም፣ ኮራጅ ነው። ፈተና ቀርቶ ነው የሚያልፈው። ትምህርት ቤቱ እንደ ድሮ እንዳይመስልህ። ተማሪው እንዳለ የጥቁር ፈረንጅ ነው። የአገሩ ባዳ የአውሮፓ ወዳጅ ነው። ለፋሽን፣ ለኳስ፣ ለፌስቡክ፣ ለቢዮንሲ፣ ለጄስቲን ቢበር፣ ለሪሃና እንጂ የአገር የወገን ጉዳይ ደንቶ አይደለም። መጽሐፍ ሲገነጥል ሲደልዝና ሲሰርቅ አይጣል ነው። ግን ከዚያው መጽሐፍ አንዱን ብትጠይቀው አይኑ ፍጥጥ ነው የሚለው። ደራሲ ብርሃኑ ድንቄ ቄሳርና አብዮት በሚለው መጽሐፉ መግቢያ ላይ አንድ ደብዳቤ ለወዳጁ ለአቶ መሸሻ የጻፈውን አስነብቦናል። ደብዳቤው ላይ ስለ አንድ ልጅ ይነግረናል። ይህ ልጅ ለደራሲ ብርሃኑ ድንቄ ምን ይላል? ዛሬ በጣም ደስተኛ ነኝ ይላቸዋል። ደራሲ ብርሃኑም ለምን ብለው ይጠይቁታል። አማርኛ ቋንቋ ረሳሁ፣ በምትኩ እንግሊዘኛ አቀላጥፌ መናገር ቻልኩ፣ ለዚህ ነው በጣም ደስ ያለኝ ይላቸዋል። ደራሲ ብርሃኑ ግን ልጁን ሲገልጹት ምን አሉ? በአሜሪካ ለ25 ዓመት ቆይቶ የሚጽፈውም ሆነ የሚናገረው የእንግሊዘኛ ቃላት ተራ ናቸው ነበር ያሉት። እንደውም እሳቸው በእንግሊዘኛ ስታርቭድ ፕራይድ ብለው ነው የተቹት። ረሃብተኛ ኩራት ለማለት ነው። ረሃብተኛ ኩራት ደስ የምትል ቃል ናት። ወጣቱ ልብስ ብቻ ነው። የጋዝ መጨመር፣ የትራንስፖርት እጦት፣ የኑሮ ውድነት፣ የትምህርት ጥራት መጓደል፣ የቤት እጦት፣ የዜጎች ከቀያቸው ያለ አግባብ መፈናቀል፣ የመጫወቻ ሜዳ በልማት ሰበብ መታጠር፣
የጋዜጠኞች መታሰር ከመጤፍ ሳይቆጥር ለአርሰናል፣ ለማንቸስተር፣ ለኤሚኒየም ሰልፍ ቢወጣ የሚቀለው ያልበላውን የሚያክ ትውልድ ነው። ከአድዋ ከድል ቀን ከየካቲት 12ቱ ጭፍጨፋ ይልቅ ቫላንታይን ዴይ፣ ከለር ዴይ፣ ክሬዚ ዴይ፣ ከረቫት ዴይ፣ ቤቢ ዴይ፣ ካልቸር ዴይ ወዘት የሚያንገበግበው ትውልድ ነው። የሚገርምህ አማርኛ ቋንቋ እንዴት እንደሚጠሉ ብታይ። ስልኮቻቸውን ብትመለከት አንድም የአማርኛ ዘፈን አታገኝም። ስልኩ ውስጥ አማርኛ ዘፈን የተገኘ ሰው እንደ ፋራ ይቆጥሩታል። ለነሱ ስልጡን ሰው ቋንቋውን በውል የማይረዱትን ሙዚቃ ማዳመጥ ነው። ለዛውም ስድብና እርኩስ መንፈስ የሚወደስበትን። አማርኛም በመጥላት ስልጡን መባል መጥቶልሃል። የእንግሊዘኛ ሰዋሰው ዕውቀታቸው ደግሞ ዜሮ ነው። አይገርምህም? ትውልዱን ሞቅ የሚያደርገው የሀገሪቱ ነባራዊ ሁኔታ፣ የኑሮ ጉዳይ፣ ትምህርቱ ሳይሆን ድራፍት፣ ቢራ፣ ሲጃራ፣ ሺሻ ወይም ሐሺሽ ነው። እዚህ ጋር አልኩ ኮስተር ብዬ። ምክንያቱም ሁለተኛ ደረጃ ትምህርቴን ከጨረስኩ ገና 5 ዓመት አልደፈንኩም። ስለዚህ በጣም የተሻለ ትውልድ እንዳለ አውቃለሁ። ላይብረሪስቱ ግን ትውልዱን በጅምላ ጨፈጨፉት። እዚህ ጋር ሁሉንም ወጣቶች በጅምላ ባይወርፏቸው መልካም ነው አልኳቸው። ልጄ በእርግጥ ልክ ነህ፣ እውነትም አለ። ሰው ሁሉ ወጥና አንድ አይነት አይደለም። ከዛም በላይ እጅግ በጣም አስተዋይ ለአገር ተቆርቋሪ ትውልድ አለ። ግን ብዙ ቁጥር ያለው ወጣት የጥቁር ፈረንጅ ሆኗል። ተማሪዎች ብቻ እንዳይመስሉ፣ መምህራኖቹም ያው ናቸው። ከተማሪውም አይሻሉ። ሁሉም መቀመጫቸውን ነው የሚያዩት። እፍታውን ማንሳት እንጂ እፍታ ማሰናዳት አይችሉም። ለትውልዱ የሚጨነቁ መምህራን በጣም ጥቂት ናቸው። የሚገርም ብዙዎቹ አስተማሪዎች ከተማሪዎቻቸው ጋር ጫትና ሲጋራ ይገባበዛሉ። ማታ ማታ በየመሸታ ቤቱ አብረው አሸሸ ገዳሚ ሲሉ ነው የሚያመሹት። በፌስቡክ ስለ ፍቅር ይጫወታሉ፣ ይቀጣጠራሉ። አስተማሪው ተማሪውን እያሽኮረመመ እንዴት አይነት ትውልድ ይፈጠራል? እስኪ ይታይ ወዴት እየሄድ እንደሆነ። ጩሉሌ ዞራ ዞራ በእንቁላሏ ላይ ቢቸግር ነው እንጂ ኑሮ እንዲህ ነው ወይ አለ ያገሬ ገበሬ። እውነቱን ነው። ለታክሲ፣ ለዳቦ፣ ለኮንዶሚኒየም፣ ለዘይት፣ ለስኳር ተሰልፈን እስከ መቼ ነው? ኑሮ እንዲህ ነው እንዴ? ደሞዛችንን ቤት ኪራይ ከፍለን ስላለቀብን በዱቤ መመገብ ነበረብን? ባለ 3 ባለ 4 ባለ 5 ኮከብ ሆቴል ሄደን ካልተዝናናን፣ ልጆቻችንን ይዘን ቢያንስ በ3 ወር አንዴ ከከተማ ካልወጣን፣ መኪና ባንገዛ እንኳን ታክሲ ሳንጋፋ ማግኘት አልነበረብንም? ነገ ምን እበላለሁ ብዬ መጨነቅ አልነበረብኝም። ይሁን አሁን ያልኩት ነገር ለልማታዊ መንግስት እንደ ቅንጦት ቢታይ እንኳን የታለ ውሃ በስነ ስርዓት ያገኘ ነው? መብራት ስለምን ይጠፋል? በደቂቃ አይከፍሉት የሚያስከፍለን የእጅ ስልካችን የኔትወርክ ጥራቱ የታለ? በገዛ ገንዘባችን እንኳን ለምንሞላው ካርድ ባቦ በስላሴ ለምነን አይደል ካርዱ የሚገባለን? ኑሮ እንዲህ ነው። ዲግሪ ካለው ይልቅ ያልተማረ የቀበሌ ሊቀመንበር ሀብትም ክብርም አለው። ከ7 እና ከ8 ዓመት በኋላ ለምናገኘው ቤት ዛሬ የቤት ኪራይ መክፈል ነበረብን? ዘር ቤት ለማግኘት ጥቅሙ ምንድን ነው? ዘር ለምን ይጠየቃል? ኢትዮጵያዊ መሆን አይበቃም? ልጄ ተው እባክህ። ብዙ ቢናገሩ ሆድ ባዶውን ይቀራል ይባላል። መተህ ብዙ አስለፈለፍከኝ። እንዲህ ያለ ጨዋታ ከማንም ጋር ተጫውቼ አላውቅም። ምክንያቱም የአመለካከት ችግር አለብህ እንዳልባል አሉኝ ላይብረሪስቱ ቁጭት ባዘለ የለበጣ ፈገግታ። ኤክቶፒክ ኤክቶፒክ እርግዝና ነው። ምን የሚሉት እርግዝና ትሉ ይሆናል። እንደሱ ካላችሁ ከማህፀን ውጪ ያለ ቦታ የሆነ እርግዝና ነው እላችኋለሁ። ኤክቶፒክ ከማህፀን ውጪ ለ11 ሳምንት በዛ ከተባለ ከ12 እና ከ13 ሳምንት አያልፍም። የወንድና የሴት የዘር ፍሬ ከተገናኘ በኋላ ወደ ማህፀን መሄድ ሲገባው የማህፀን ቱቦ ላይ ካልሆነም ጠርዙ ላይ ሲልም የማህፀን በር ላይ ወይም ሆድ ዕቃ ላይ በመቀመጥ እድገታቸውን ይቀጥላሉ። ኤክቶፒክ እርግዝና ትክክለኛ የህይወት ዑደት የተከተለ ስላልሆነ ለእናቶች ሞት አለ የማይባል ድርሻ አለው። መነሻ ምክንያቱ በውል ባይታወቅም ማጨስ፣ ያልታከመ የአባላዘር በሽታ፣ በቤተሰብ የመጠቃት ታሪክ ካለ ከማህፀን ውጭ እርግዝና ወይም ኤክቶፒክ ይከሰታል ብለው ያምናሉ የማህፀንና የጽንስ ወይም ጄኔኮሎጂ ኤንድ ኦብስተትሪክ ስፔሻሊስቶች። ግን ኤክቶፒክነት ለእርግዝና ብቻ አይመስለኝም። እኛ ራሱ ለኑሯችን ኤክቶፒክ እንዳልሆንን
ምንድነው ማረጋገጫችን? በእርግጠኝነት ያለንበት ቦታ ትክክል ነው? ህዝብ ካላመነን ለቦታው አይመጥንም ከተባልን፣ ድሃው ሁሌ የሚያለቅስ የሚማረር ከሆነ፣ ጥቂት ሀብታሞችና ብዙ ድሃዎች ካሉ፣ በነጻነት የሚያወራ ሰው ከጠፋ፣ ነጻ ጋዜጣና ቴሌቪዥን ከሌለ፣ ህዝብ ሙልጭ ብሎ ከሀገሩ ከተሰደደ፣ ደጋፊዎቻችንን የማናምን ከሆነ፣ ተቃዋሚ ፓርቲዎቻችን ከፈሩን፣ በነጻነት መናገርና መጻፍ ብርቅ ከሆነ፣ በየቀኑ አሳሪ ህግ ካወጣን፣ ይቅርታ መጠየቅ ሀፍረት መስሎ ከታየን፣ በትክክል ለስልጣኑ ኤክቶፒክ ብቻ ሳይሆን አምባገነንም ጭምር ነን። የምንማረው ትምህርት ትክክል ነው ወይስ መንግስት ስለመደበን፣ ገንዘብ ስለሚያስገኝ፣ ቤተሰብ ትምህርቱ እንድናጠና ግፊት ስላደረገብን፣ የምንወዳት ጓደኛችንን ላለመለየት፣ ትልቅ ዲፓርትመንት ነው ስለሚባል፣ ፋካልቲ ስለመደበን፣ ዩኒቨርሲቲው እኛ የምንፈልገውን ትምህርት ስለማይሰጥ ነው አይደል? ታዲያ ተመርቀን ስንወጣ ምን ልንሆን ነው? ስራ ላይ እኮ ኤክቶፒክ ነው የምንሆነው። የነፍሳችን ጥሪ እዛ ነው፣ የእኛ ስራ ደግሞ እዚህ ነው። ያለ ቦታችን ስለተቀመጥን ስራውን በአግባቡ አንሰራም። በሰዓታችን ስራ ገበታችን ላይ መገኘት ያቅተናል። እንኳን አዲስ ስራ ልንፈጥር የተሰጠንን ስራ በአግባቡ መወጣት ያቅተናል። በተገቢው ሁኔታ ሰዎችን ማገልገል ያቅተናል። ዛሬ ደሞዝ እየተቀበልን የሚቀጥለው ወር ክፍያ ያስጨንቀናል። ስለዚህ ህይወታችንን በጭንቀትና በደስታ ጡት እንገፋዋለን። ምክንያቱ ደግሞ ስንጀመር ኤክቶፒክ ነበር። የክፍሉ ተማሪ በጠቅላላ ከወደቀ፣ የምናስተምረው ትምህርት ለሁሉም ግልጽ ካልሆነ፣ ተማሪዎች ክፍል የማይገቡ ከሆነ፣ ጥያቄ ስንጠይቅ ካልመለሱልን፣ ሁሉም ተማሪ ፊቱን አኮሳትሮ ካዳመጠ፣ የእኛ እውቀት የተማሪዎች ማስተዋል የሰማይና የምድር ያህል ከሰፋ፣ ቅጽል ስሞቻችን ከበዙ፣ ከተማሪዎቻችን ጋር ጫት ቤት ከተገናኘን፣ በፌስቡክ ተማሪዎቻችንን የኔ ቆንጆ፣ ስታምሪ፣ የኔ ፍቅር የምንል ከሆነ በትክክል ኤክቶፒክ መምህር ነን። መንፈሳውያን እንዴት ናችሁ? ኤክቶፒክ አይደላችሁም? ቦታችሁ ነው ወይስ ነጋዴ፣ ፖለቲከኛ፣ ዘፋኝ፣ ወታደር፣ ኮሜዲ ተዋንያን፣ የማስታወቂያ ባለሙያ መሆን እንደነበረባችሁ ይሰማችኋል? እዚህ ከማይገባው ከደነበረ መድረሻ ካጣ የጨነቀው ምዕመን ጋር መዳረቅ ሰለቻችሁ አይደል? አልሰለቸንም አላችሁ እንዴ? ታዲያ ለምን በኢየሱስ ስም ጠላት እንወጋለን? በኢየሱስ ስም ጎረቤት እንረግማለን? በኢየሱስ ስም እንዴት ወንድም ወንድሙን ይጣላል፣ ይጠላል? ቤታችን በሰማይ ነው ብለን እያስተማርን መልሰን ደግሞ ምዕመኑን ከሀብቱ እንዲያካፍለን መኪና ለመግዣ እኔ የጌታ አገልጋይ በእግሬ እየሄድኩ ቤት የለኝ እያልን ለመዋጮ እናስገድዳለን። ወንድሞችን እየነቀፉና እየተቃወሙ የእግዚአብሔር ወዳጅነት አለ? በአምልኮ ስም የምን ከአእምሮ በታች መሆን ነው? አውደ ምሕረቱ ላይ ስድብ ነው ወይስ ስብከት ያዝ ነው? ለትምህርት ሳይሆን የጆሮ ኩክ ማውጫ ይመስል ንግግርን አኮርንኖ ለሰሚው አክብዶ ማስጨነቅ፣ ማስፈራራት ምንድን ነው? የቆምነው ምዕመን ፊት ነው ወይስ ኪነት? ለዩ እንጂ። ሌሎችን እየነቀፉ መንፈሳዊነት አለ? በአላህ ስም ሽብር፣ በአላህ ስም እንዴት ሕፃናቱ ይሞቱ? እግዚአብሔር የሰላም እንጂ የሁከት አምላክ አይደለም። ቀኝህን ሲመታ ግራህን ስጠው፣ የሚረግሟችሁን መርቁ፣ ቢቻላችሁስ ከሁሉ ጋር በሰላም ኑሩ አይደለም የሚለው መጽሐፍ ቅዱሱ? ከዚያ አጥቢያ ቤተ ክርስቲያን ከተለያችሁ ታብዳላችሁ፣ ራሳችሁን ትስታላችሁ፣ መካን ትሆናላችሁ የሚባል አስተምሮ እውን
ኢየሱስ ክርስቶስ አስተምሯልን? ክርስትና ነፃ ፈቃድ መስሎኝ። በማስፈራራት ቢሆንማ ፈጣሪ ምን አደከመው? እየቀጣና እየቀጠቀጠ አንድ ያደርገን ነበር። ግን የፈለገን እንድናምን ቅዱስ መጽሐፉም ሕገ መንግስቱም ነግሮናል። ታዲያ ለምን ታስፈራሩናላችሁ? እውነት እስካሸነፈን ድረስ ምንስ ብናምን መብታችን እኮ ነው። ቁርአኑስ እስላም የሰላም አምላክ እንጂ የጥፋት፣ የብጥብጥ፣ የአጥፍቶ መጥፋት እንዳልሆነ አስተምሮናል። የመጽሐፍቱን ባለቤቶች ውደዷቸው አይደለም የሚለው? ችግሩ መንፈሳዊ ኤክቶፒኮች በዝተው ነው። መስጊዱም ሆነ አብያተ ክርስቲያኑ ለእኛ እንጀራ መቁረሻ ነው። ልጆቻችንን ማሳደጊያ፣ ከምዕመናን 110 የምንቀበልበት፣ ቀረጥ የሌለው ድርጅት፣ ከውጭ ሀገራት ገንዘብ የምንቀበልበት አቋራጭ መንገድ፣ በስብሰባ ሰበብ አውሮፓና አሜሪካ መንሸራሸሪያ ነው። ስለዚህ መንፈሳዊነታችን ከኛ አልፎ እምነቱን እያሰደበ ነው። ተከታዮቻችንን እያስደነበርን ሰዎቻችንን እምነት የለሽ እንዲሆኑ እያደረግን ነው። እባካችሁ ኤክቶፒክ ቄሶች፣ ፓስተሮች፣ ዘማሪያን፣ ሐዋርያን፣ ሼሆች፣ ረቢዎች መንፈስን ተከትላችሁ መንፈሳዊ ሁኑ። ካልሆነ ስጋን ተከትላችሁ ዓለማዊ ሁኑ። ኤክቶፒክ ሆናችሁ ሌሎችን አታደናቅፉ። ትዳራችን ሰላም ነው? ኤክቶፒክነት አይሰማችሁ? ባላገባሁት ባላገባኋት አላላችሁም? በትክክል የኔ ጎኔ ነች፣ መልካም ሚስቴ ናት፣ እንከን የላትም፣ ሕይወቴን እሰጣታለሁ የምትሏት ነች? አንቺስ እህቴ ትክክለኛው ሕይወት አጋርሽን አግኝተሻል? በትክክል የሕይወት ጥያቄሽን መመለስ ይችላል? የልብሽን ነው ያገኘሽው ወይስ አንቺም አለቦታሽ እንዳለሽ ይሰማሻል? ግን ለትዳራችን ኤክቶፒክነት እንዲሰማን ያደረገው የራሳችን ምርጫ ነው። ምክንያቱም አስቀድሞ አጋራችንን ስንመርጥ መስፈርታችን መኪና፣ ቤት፣ አፍንጫ፣ ቁመና፣ ጥሩ ደሞዝ በመሳሰሉ አላፊ ጠፊ በሆኑ ነገሮች ላይ ነው። ስለዚህ እነዚህ ነገሮች ሲጎሉ ካልሆነም የበለጠ ነገር ሲገኝ ያለንበትን ሕይወት እናማራለን፣ እንጠላለን። ብላክ ካት ኢን ዘ ዳርክ ናይት ይላሉ የማህፀንና የፅንስ ወይም ጄኔኮሎጂ ኤንድ ኦብስቴትሪክ ስፔሻሊስቶች ኤክቶፒክ እርግዝና ሲገልጹት። ጥቁር ድመት በድቅድቅ ጨለማ እንደማለት ነው። ኤክቶፒክ እርግዝና ምልክቶቹ በአጠቃላይ የጤነኛ እርግዝና አይነት ነው። የወር አበባ ይጠፋል፣ ያቅለሸልሻል። በሽንት ምርመራ ቢታይም እርግዝና እንዳለ ሊያሳይ ይችላል። ችግሩ ከ11 እና ከ12 ሳምንት በኋላ ነው። እናትየዋ ከማህፀኗ ደም ሊፈስ፣ ከባድ የሆነ የሆድ ቁርጠት፣ ራስን መሳት ሊያደርስ ይችላል። በአልትራሳውንድ ከታየም እርግዝናው ከማህፀን ውጪ እንደሆነ ይረጋገጣል። በጊዜው ነገሩ ታውቆ በኦፕራሲዮን ጽንሱ ካልተወገደ በስተቀር ለሞት ሊዳርግ ይችላል። ኤክቶፒክ እንዲህ ነው፣ ከእውነቱ ጋር ይመሳሰላል። የምናወጣው እቅድ፣ የምንሄድበት መንገድ፣ ያለንበት ቦታ፣ የምንሰራው ስራ፣ የምንመራው ድርጅት፣ የምንናገረው ንግግር ሁሌም ቅዱስ ሊመስለን ይችላል። ታዲያ ኤክቶፒክነቱን የምናውቀው እንዴት ነው? እሱማ እንደኔ ከህሊና ጋር ስናወራ፣ ልቦናችንን ስናዳምጥ፣ ትክክለኛውን የህይወት ጎዳና ስንጓዝ፣ የነፍሳችንን ጥሪ ስንከተል ነው። ኑሯችንን በሆይ ሆይ ከገፋን፣ ልቦናችንን በቲፎዞ ካሳበጥን፣ ከአስተዋዮች ምክር ካልተቀበልን፣ አዋጩን መንገድ በደንብ ካላየን፣ ጉዳዩን በጥሞና ካላሰብንበት የያዝነው ነገር ኤክቶፒክ ነው። ሀብታም ሆነን ድህነት ከተሰማን፣ መንፈሳዊ ሆነን እርጋታ ካጣን፣ ወስነን ውሳኔያችን ከረበሸን፣ ስራ ይዘን ሌላ ስራ ካማረን፣ ትዳር ይዘን ሌላ ትዳር ካስጎመጀን፣ ዕቃ ገዝተን ካላስደሰተን፣ ይህ ነገር በእውነቱ ኤክቶፒክ ነው።
ጀነራል፣ ተሿሚ፣ የፓርላማ አባል፣ ሚኒስተር፣ ፕሬዝዳንት፣ አለቃ፣ ዳይሬክተር፣ ሊቀመንበር ይሆን ነው ደሞዙ ዳጎስ ስላለ፣ ሰው ስለሚያከብረን፣ ሁሉን እንደፈለግን ስለምናዝ፣ ቢራና ውስኪ በየቀኑ ስለምንጋበዝ፣ ልጆቻችንን ጥሩ ትምህርት ቤት መንግስት ስለሚያስተምርልን፣ የመብራት፣ የውሃ፣ የስልክ ስለማንክፍል፣ ቤት በነፃ ስለምናገኝ፣ ሊሞዚን ስለሚመደብልን፣ በሹፌር ስለምንንቀሳቀስ፣ የቀን አበሉ ስለሚጣፍጥ፣ በአንዲት ስልክ ጥሪ ብቻ ጉዳያችን ስለሚፈጸም ከሆነ ይህ ኤክቶፒክነት ነው። አጠር ሲል ኤክቶፒክ ማለት አለቦታ መቀመጥ ማለት ነው። ለምን ቦታችንን በጊዜ ሳይመሽ አንፈልግም? እውቋ የቶክ ሾው አቅራቢ ኦፕራ ዊንፍሬ አንድ የሳይኮሎጂስት ባለሙያ አነጋግራ ነበር። ለባለሙያውም እንዲህ ስትል ጠየቀች። አንድ ነገር የእኛ እንዳልሆነ እንደማይገባን የምናረጋግጠው በምንድን ነው ብላ ጠየቀቻቸው። ባለሙያውም እንዲህ ሲሉ መለሱ። አንድ ነገር የእኛ እንዳልሆነ የምናረጋግጠው ባለንበት ቦታ የመጨቆን ስሜት ከተሰማን በትክክል ያ ነገር የእኛ አይደለም ነበር ብሎ የመለሱላት። ሰባኪ ሆነን እርጋታው፣ ትህትናው፣ ሌሎችን ማስቀደሙ፣ ፈሪሃ እግዚአብሔሩ፣ ቤቴ በሰማይ ነው ማለቱ መጨቆን ከመሰለን በትክክል ቦታው የኛ አይደለም። ሌላ ሙያ ላይ ሆነን የሙያው ሕግና ስርዓቶቹ የሚረብሹን፣ ሌሎችን የሚያስደስታቸው ስራ ለኛ መከራ ከሆነብን ቦታችን አይደለም። ስለዚህ ስሜታችንን ልንከተል ግድ ይለናል። እዋካችሁ ኤክቶፒክ አንሁን፣ ውስጣችንን እንስማ። ህሊና አይዋሽም። መኪና ግዛልኝ። ዳግም እየተፈላሰፈ ነው። አይኑን ጠበብ አድርጎ የግንባሩን ቆዳ ሸብሽቦ እጁን ደረቱ ላይ አጣምሮ ተቀምጦ አርቆ ማሰብ ጀመረ። ህይወት ግራ አጋብተዋለች። አሁን ገብታኛለች። መንገዱን ያስኩት ልክ ነኝ። ተስተካክሏል። ሊሳካ ነው። ታላቁ መንገድ፣ ትልቅ ሰው ልሆን ነው ሲል ከሌላ ቦታ ጎሎ አንሶ ወርዶ ተዋርዶ ደክሞና ዝሎ ተጨናቅፎና መክኖ ያገኘዋል። ዳግም በአካውንቲንግ የመጀመሪያ ዲግሪ ያለው ከሚሰራበት ባንክ ጥሩ የሚባል ገቢ ያገኛል። በዚህ ገቢው ቤተሰቡን ያስተዳድራል። ከጓደኞቹ ጋር ይዝናናል። ከፍቅረኛው ጋርም ይደሰታል። ለወደፊቱ እቅዱ ለሚሆነውም ጥቂት ያስቀምጣል። ስለዚህም ደስተኛ ነው። ህይወትን የቃኛት ይመስለዋል። ባይጨበጥም ህልም አለው። ባይሳካም እንደሚሳካ ያምናል። ለእቅዶቹ መሳካትም ይኳትናል። አሁን ግን ፍቅረኛው እንቅፋት ሆናበታለች። ትናንት ጥሩ ነች፣ መልካም ባህሪ ያላት፣ ከምንም በላይ ታፈቅረኛለች፣ ቁም ነገር የገባት፣ ምራቋን የዋጠች፣ ጸባይ ሰናይ ያላት ሴት ዛሬ ግራ አጋብተዋለች። እንዲህም እንደምታስብ ይሰማዋል። የሱ ህልም ለሷ ቅዠት የሆነባት፣ የሱ ብሩህ ነገ ለሷ የጨለመ፣ ወጣትነቷን የበላባት ይመስላታል። ራሷን ሳይሆን ጓደኞቿን መምሰል እንዳለባት ወሰና የደመደመች። ዛሬ አብሮ ለመዋል ተቀጣጥረው ነበር። በተቀጣጠሩበት ቦታ ሲገናኙ ግን ሌላ ነገር ተፈጠረ። ንብ እንደነደፈው ገላ ቅጥጥ ብላ አብጣ ፊቷን አጥቁራና ተኮሳትራ ጠበቀችው። ነገሩን ለማርገብ ንጹሕና ቆንጆ ጥርሱን ፈገግ አድርጎ ምንም ባልመሰለው መንገድ ሰላምታ ሰጣት። ሰላምታውንም ሆን ብላ ቀዘቀዘችው። ሳምሪ በፍቅር ውስጥ ሁሌ ሰላም ከሆነ በሱ ብቻ ያረካች ይመስለዋል ብላ ካልሆነም የዳግም እንክብካቤ የቀዘቀዘ ሲመስላት አንዳንዴም ሆን ብላ ከመሬት ተነስታ ጸብ የለሽ በዳቦ ትላለች። የታቀደውን ሰላምና ፍቅር አደፍርሳ በጠብና ጭቅጭቅ ትተካዋለች። ትንሽ ካባበሏት ግን ትመለስና ፍቅር በፍቅር ትሆናለች። ይቺ ያዝ ለቀቅ ባህሪዋን ዳግምም ገብቶት እንክብካቤውን አብዝቶ ትኩረቱን በደንብ መልሶ ሳምሪን ያስደስታታል። መጀመሪያ ዳግም ያው የተለመደ ባህሪዋ ነበር የመሰለው። ስለዚህ ሊያሳስቃት፣ ሊያረጋጋት፣ ሊያግባባት፣ ሊያቀብጣት ሞከረ። ሳምሪ ግን ልትመለስ አልቻለችም። ስለዚህ ዳግም ቆጣ ብሎ ሳምሪ ምን ሆነሻል ዛሬ አለ። ዳግም ምን ሆነሻል ማለት አይወድም። ምክንያቱም በተለይ ፍቅረኛን ምን ሆነሻል ስትባል ችግር ባይኖርም ቅርም ባይላት
በራሷ ችግርን ብትከፋ መባበል ስለምትፈልግ የባሰ ታኮርፋለች። ችግሩን የባሰ ታገዝፈዋለች። ይበልጥ ተለማመጡኝ ታበዛለች ብሎ ስለሚያስብ ከምን ሆነሻል ጥያቄ ይልቅ ነገሩን ተወት አድርጎ ማጫወት የተሻለ ነው ብሎ ያስብ ነበር። ዛሬ ግን ይህን እምነቱን አስረሳው። አቋሙን ፈተነው። ምን ሆንኩ? ሳምሪ ቆፍጠንና ኮስተር ብላ ጥያቄውን በጥያቄ መለሰች። ማለቴ ተኮሳትረሻል አለ ዳግም። ሳምሪ ቆጣ ብላ ታዲያ መኮሳተር መብት ይመስሎኝ? እሱማ መብትሽ ነው፣ ግን ባልገባኝ ነገር ለምን ትኮሳተሪያለሽ? ደግሞ ገና መገናኘታችን ነው። ችግር ካለ ንገሪኝና እንፍተው አለ ረጋ ብሎ። ሳምሪ ፊቷን አጥቁራ ተናገረች። ብነግርህም ምንም ለውጥ አታመጣም፣ ምክንያቱም አቅም የለህም። ዳግም በትልቅ ዱላ ማጅራቱን የመቱት ያህል ህመም ተሰማው። አቅሙ የለህም የምትለው ቃል ከበደችው። ከምንም በላይ ለወንድ ልጅ በሚወዳትና በሚያፈቅራት ፍቅረኛው እንዲህ አቅም የለህም የሚል መልስ ሲሰጠው በጣም ያማል። ሳምሪ ወትሮ ለዳግም እንዲህ ያለ አመለካከት የላትም ነበር። አሁን ግን በግልጽ አቅሙ ደካማ እንደሆነ እየነገረችው ነው። አቅም ደግሞ እንደ ድሮ አይደለም። የዘንድሮ አቅም ተቀይሯል። ድሮ አቅም በተክለ ሰውነት ነበር የሚለካው። ግፋ ቢል ለፍቅረኛ ሲሉ በጩቤ መቧጠጥ ወይም በቦክስ የፊት ጥርስ ማስነቀል ነበር። ዘንድሮ ግን የፍቅረኛን ጥርስ በብሬስ ማሳሰር ሲልም ትንሽ አነስ ያለ የፍቅረኛ ጡት ወይም ዳሌ ካለ አውሮፓና አሜሪካ ልኮ ፕላስቲክ ሰርጀሪ ማሰራት ነው አቅም ማለት። ሳምሪ እንዲህ እንድታስብ ያደረጋት